አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ መስከረም 8 2018 ዕለታዊና ወቅታዊ የምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ የ17 ሀገራትን በጥቁር ገበያ ጨምሯል ወይስ ቀንሷል፣ እንዲሁም ከባንኮች መካከል እጅግ በከፍተኛ ሁኔታ እየመነዘረ የሚገኘውን የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ተመን የ8 ሀገራትን መረጃ ይዘንላችሁ ቀርበናል። ሁላችሁም ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። እንግዲህ በዛሬው ፕሮግራማችንም የአሜሪካ ዶላርን፣ የካናዳ ዶላርን፣ የቻይና ዩዋንን፣ የስዊስ ፍራንክን፣ ዩሮን፣ የሳውዲ ሪያልን፣ የዱባይ ድርሃምን እንዲሁም የኳታር ሪያልን፣ የፓውንድ ስተርሊ፣ የኩዌት ዲናር፣ የአውስትራሊያ ዶላር፣ የባህሪን ዲናር፣ የጆርዳን ዲናርና የኦማር ሪያልን ሙሉ ዝርዝር መረጃ ወደ እናንተ የምናደርስ ይሆናል። በዛሬው ዕለት እንግዲህ በምንዛሬ ደረጃ ቁጥር 1 የሆነችው የኩዌት ዲናርን በማስቀደም የሁሉንም አገራት አንድ ባንድ ወደ እናንተ እናደርሳለን። በዛሬው ዕለት አንድ የኩዌት ዲናር 533 ብር ከ85 ሳንቲም ሲመነዘር 100 የኩዌት ዲናር 53385 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል ማለት ነው። ሌላው የአሜሪካ ዶላር ነው። በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት 163 ብር ከ15 ሳንቲም ሲመነዘር 100 የአሜሪካ ዶላር 16315 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለትም አንድ የካናዳ ዶላር 119 ብር ከ10 ሳንቲም ሲመነዘር 100 የካናዳ ዶላር 11910 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 22 ብር ከ70 ሳንቲም ሲመነዘር 100 የቻይና ዩዋን 2270 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክን ስንመለከት 205 ብር ከ44 ሳንቲም ሲመነዘር 100 የስዊስ ፍራንክ 20544 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 192 ብር ከ80 ሳንቲም ሲመነዘር 100 ዩሮ 19280 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የኳታር ሪያል ነው። የኳታር ሪያል እንደምታውቁት እንግዲህ ዌብሳይቱ ያስነበበም ከተለያዩ መረጃ ምንጮች እንደተመለከትነው አንድ የኳታር ሪያል 42 ብር ከ63 ሳንቲም ሲመነዘር 100 የኳታር ሪያል 4263 የኢትዮጵያ ብር ሲመነዘር እንደዋለ እንግዲህ መረጃውን አድርሰውናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 43 ብር ከ60 ሳንቲም ሲመነዘር 100 የሳውዲ ሪያል 4360 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃምን ስንመለከት 44 ብር ከ80 ሳንቲም ሲመነዘር 100 የዱባይ ድርሃም 4480 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 104 ብር ከ78 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 10478 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናር 431 ብር ከ56 ሳንቲም ሲመነዘር 100 የባህሬን ዲናር 43156 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 229 ብር ከ90 ሳንቲም ሲመነዘር 100 የጆርዳን ዲናር 22990 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 425 ብር ከ75 ሳንቲም ሲመነዘር
100 የኦማር ሪያል 42575 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 47 ብር ከ80 ሳንቲም ሲመነዘር 100 የእስራኤል ሽቅል 4780 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው መግቢያ ላይ እንደገለጽኩላችሁ ከግል ባንኮች በከፍተኛ ሁኔታ እንግዲህ እየተመነዘረ የሚገኘው የአዋሽ ባንክ ዕለታዊ ምንዛሪ ዋጋ ተመን በትላንትናው ዕለት ማለትም ሴፕቴምበር 17 2025 ያለውን መረጃ ወደ እናንተ እናድርስ። በትላንትናው ዕለት አንድ የአሜሪካ ዶላርን 140 ብር ከ43 ሳንቲም ገዝቶ 143 ብር ከ24 ሳንቲም እየሸጠ እንደሚገኝ የአዋሽ ባንክ ዕለታዊ ምንዛሪ ዋጋ ተመን ላይ ለመመልከት ችለናል ማለት ነው። በነገራችን ላይ እጅግ በሚገርም ሁኔታ የአዋሽ ባንክና የሐዋላ ምንዛሬ እጅግ በከፍተኛ ሁኔታ ተቀራርቦ ማለትም እኩል በሚባል ደረጃ ላይ ተቀምጧል። ሌላው ዩሮ ነው። በትላንትናው ዕለት እንግዲህ አንድ ዩሮን 164 ብር ከ44 ሳንቲም ገዝቶ 167 ብር ከ73 ሳንቲም ሲሸጥ እንደዋለ መረጃውን ተመልክተናል። ሌላው የእንግሊዝ ፓውንድን 189 ብር ከ03 ሳንቲም ገዝቶ 192 ብር ከ81 ሳንቲም እየሸጠ ይገኛል ማለት ነው። ሌላው የስዊስ ፍራንክ ነው። 172 ብር ከ08 ሳንቲም ገዝቶ 175 ብር ከ53 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 42 ብር ከ31 ሳንቲም ገዝቶ 43 ብር ከ16 ሳንቲም እየሸጠ ይገኛል። ዩናይትድ አረብ ኤምሬት የዱባይ ድርሃምን ስንመለከት 43 ብር ከ24 ሳንቲም ገዝቶ 44 ብር ከ10 ሳንቲም እየሸጠ ይገኛል። የካናዳ ዶላርን ስንመለከት 103 ብር ከ51 ሳንቲም ገዝቶ 105 ብር ከ58 ሳንቲም እየሸጠ እንደሚገኝ በትላንትናው ዕለት እንግዲህ የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ተመን ይህንን ይመስላል ማለት ነው። በዛሬው ዕለት ያለው የጥቁር ገበያ ሐዋላ እንግዲህ በመጠኑም ቢሆን የተወሰነ ለውጥ አለው። የሐዋላ እንዲሁም በባንኮች መካከል ያለው ሰፊ ልዩነት እጅግ በከፍተኛ ሁኔታ እየጠበበ መምጣቱን የሚያሳይ የአዋሽ ባንክ የምንዛሬ ተመን እንግዲህ ይፋ ተደርጓል ማለት ነው። እንግዲህ ለዛሬ ያስኩላችሁ የሐዋላ የምንዛሬ ዋጋ እንዲሁም በባንኮች መካከል በከፍተኛ ሁኔታ እየመነዘረ የሚገኘውን የአዋሽ ባንክ የግል ምንዛሬ መረጃ ወደ እናንተ አድርሻለሁ። ቪዲዮውን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።